ከጀርባ የምታያቸውን ኤ እና ቢ ብሎክ ሙሉ ለሙሉ የስትራክቸራቸውን ስራ ጨርሰን አሁን ደግሞ ካርታቸውንም ሙሉ ለሙሉ አጠናቀን በቅርቡ የባንክ ብድሮችን ልናመቻች ዝግጅታችንን ጨርሰናል። እስከ ፕሮግራሙ ፍጻሜ ይከታተሉን። እንደምታውቁት ያው አሚባራ ፕሮፐርቲስ ፍሬንድሺፕ ፓርክ ፊት ለፊት እየገነባ ካለው 36000 ካሬ ላይ ከሚያርፈው ኮምፓውንድ መንደር ውስጥ የመጀመሪያው ፌዝ 1 ፕሮጀክታችን ከጀርባ የምታያቸው ኤ እና ቢ ብሎኮች ኦልሞስት ግንባታቸውን ጨርሰናል፣ ስትራክቸራቸውን ጨርሰናል፣ ፓርቲሽናቸውንም በማጠናቀቅ ላይ እንገኛለን። ያው ከተጀመረ እንደምታውቁት በጣም ቅርብ ጊዜ ነው። ወደ ኋላ ሄዳችሁ የሰራናቸውን ቪዲዮ ማየት ትችላላችሁ። ኦልሞስት በአንድ አመት ከተወሰነ ወር ነው እዚህ ደረጃ ላይ ደረስነው። ከፋውንዴሽን ተነስተን እዚህ ለመድረስ 2 አመት እንኳን አልፈጀብንም። ካልነው ጊዜ ቃል ከገባነው ጊዜም ቀድመን ነው እዚህ ፕሮግረስ ላይ የደረስነው። አሁን ደግሞ ኦልሞስት ያው የፓርቲሽን ስራቸውን እያጠናቀቀን ስለሆነ የካርታቸውን የሁሉንም ቤቶች ካርታ አውጥተናል። አዲሱ ነገር ደግሞ የሚሆነው ምንድነው የባንክ ብድሮችን ለማመቻቸት ሙሉ ዝግጅታችንን ጨርሰናል። ኦልሞስት የተወሰኑ ፕሮሰሶች ናቸው የሚቀሩት። ስለዚህ የባንክ ብድር የምትፈልጉ ምናልባት ባንክ ላይ የምትሰሩ ትሆናላችሁ፣ ኤንጂኦ ላይ የምትሰሩ ደንበኞች፣ የተለያዩ ቦታ የምትሰሩ የባንክ ራሱ ኦፈር የሚያመቻቻላቸው ደንበኞች ነገም መታችሁ ከኛ ጋር ዳውን ፔመንቱን ከፍላችሁ ዲል አርጋችሁ ቀሪውን ከባንክ ጋር ማያያዝ የምትችሉበት እድል አለ። ሌሎች ደግሞ ያው በእኛ ባንክ መጠቀም የምትፈልጉ እኛ በመናመቻቸው የባንክ ኦፖርቹኒቲ መጠቀም የምትፈልጉ ደንበኞች ደግሞ በቅርብ ጊዜያቶች ውስጥ ሙሉ ለሙሉ የባንክ ማያያዝ ስራችንን እንጀምራለን። ሌላው ያው በካሽ መክፈልም አቅም ያላችሁ ደንበኞች ብትሆኑ ባንክ ከምን አንፃር ይጠቅማል? ባለ አንድ መግዛት የምትችሉ ከሆነ የእናንተ አቅም ያስ ከሆነ ሊሚቱ ባለ 2 መኝታ ገዝታችሁ ከባለ አንድ መኝታ በላይ ያለውን ከአቅማችሁ ከፍ ያለውን ክፍያ ደግሞ ከባንክ ጋር ማያያዝ የምትችሉበት ቻንስ አለ። ይሄ በጣም ትልቅ የመስራች ነው። ያው በረጅም ጊዜ ክፍያ ነው እያመቻቸን ያለ ነው። የረጅም ጊዜ አመት ነው የሚሆነው። የተለያዩ ባንኮችን ነው ስናወዳድር የነበረው። ኦልሞስት አሁን ከአንደኛው ባንክ ጋር ዲል አድርገን ፕሮሰሶችን በማጠናቀቅ ላይ እንገኛለን። ስለዚህ ይሄ ለእናንተ ትልቅ ቻንስ ነው። ከዚህ በፊት ያው የጠየቃችሁ ብዙ ደንበኞች አላችሁ። ሌላው እንግዲህ ያው ብዙ ሪል ስቴት ላይ ባለ መጥፎ ኤክስፒሪያንስ ምክንያት እኛም ከዚህ ቀደም ከዛሬ 1 አመት በፊት ፕሮግረሱ ይሄን ያህል ደረጃ እናደርሳለን ስንል ብዙ ትረስት ያጡ ደንበኞች ነበሩን። ያ ቢሮን በሚመጡበት ሰዓት ላይ ከዚህ በፊት የነበራቸው ኤክስፒሪያንስን በማንሳት እንደዚህ ይሄ ነገር በዚህ ባላችሁት ጊዜ ታስረክባላችሁ ወይ ባላችሁት ጊዜ ትገነባላችሁ እያላችሁ ስጠይቁኝ የነበራችሁ ደንበኞች አላችሁ። እንግዲህ ይሄ ለዚህ ዛሬ ላይ ደረስንበት ደረጃ ምስክር ነው የሚሆነው። ምናልባት ደግሞ ከዚህ በኋላ የምንገነባቸውም ቀሪ 5 ብሎኮቻችን ሬዚደንሻል 5 ብሎኮቻችንም በተባለላቸው ጊዜዎች እንደምናስረክብ አንዱ ማሳያችን ያው አሁን ላይ የምታዩት የገነባ ነው ህንፃ ነው የሚሆነው። ምናልባት ለአዲስ ደንበኞች ደግሞ ያው ሃይላይት ለማድረግ ይሄ የምታዩት የአሚባራ ፕሮፐርቲስ ኮምፓውንድ መንደር ነው። ጌትድ ኮምፓውንድ መንደር ነው። ኦልሞስት ወደ 7 ሬዚደንሻል ቢልዲንጎች ይኖራሉ። 7ቱም ሬዚደንሻል ቢልዲንጎች ፒውር ሬዚደንሻል ናቸው። በስራቸው ምንም አይነት ኮሜርሻል አይኖርም። ስናስረክብ 2 ሜን ጌት ይኖረውና ጥበቆች ይኖራሉ። ከነዋሪው ውጪ ግቢውን አክሰስ የሚያደርግ አካል አይኖርም። ግቢ ውስጥም ምንም አይነት የመኪና እንቅስቃሴ አይኖርም። ለምንድን ነው ይሄን ያደረግነው? እንደምታዩት በዚህ በፓርኩ ሳይድ ባለው መንገድ በፍሬንድሺፕ ፓርክ በኩል ባለው መንገድና ከጀርባ በሊሴ ጀርባ ባለው መንገድ በኩል መኪኖች ቀጥታ ወደ ብሎኮቻችን መግባት ይችላሉ። ግቢ ውስጥ ያለው መንገድ የሚሆነው ወክዌ፣ ፋውንቴን፣ ግሪነሪ ለእንቅስቃሴ በጣም አመቺ የሆነ ስፍራዎችን ነው ስናጠናቅቅ የምናስረክባችሁ። ሌላው ያው የኛ በጣም ትልቁ ኳሊቲ የምንለው ብሎክ ቱ ብሎክ የሚኖሩን አሬንጅመንቶች ናቸው። ከጀርባ የምታዩት ምናልባት ስኬሉ ከሩቅ ስለሆነ ነው እንጂ በመሃላቸው ወደ 21 ሜትር ጋፕ አለ። ሁሉም ብሎኮቻችን ላይ ሚኒመም የ18 ሜትር ጋፕ ነው የሚኖረው። ይሄን ያው እንኳን ዳውንታውን ላይ በጣም የመሬት ቫልዩ ሃይ የሆነበት ቦታ ላይ ይቀርና ከዳውንታውን ወጣ ያለ ሰሚት አያት ለቡ ላይ እንኳን ይሄን ያህል ብሎክ ቱ ብሎክ ኮምፓውንድ ላይ ይሄን ያህል ጋፕ አይኖርም። እኛ ይሄን ያደረግንበት ምክንያት አለው። የምንገነባው በሌክዠሪ ስታንዳርድ ነው። ሌክዠሪ ስታንዳርድ ስንል ደግሞ ቃል ብቻ ሳይሆን ሰው እየኖረበት የሚያጣጥመው ነገር የሚያየው ነገር ኤክስፒሪያንስ የሚያደርገው ነገር መሆን አለበት ብለን እናስባለን። ሁሉም ብሎኮቻችን እነዚህን ርቀት የጠበቁ ናቸው። ይሄ ደግሞ መሆኑ ከፕራይቬሲ አንፃር፣ ከቬንቲሌሽን፣ ከላይት አንፃር በጣም ትልቅ የሆነ ጠቀሜታ ይኖረዋል። ያው ብዙ ሰዎች ይቸገራሉ። በተለይ ሲንግል አፓርትመንት ላይ ምናልባት በገዙበት ሰዓት ላይ ከጎን ያሉ ኔበርሁዶች ላይ ግንባታ ላይኖር ይችላል። በኋላ ላይ ግን መኖር ከጀመሩ በኋላ ከጎን ያሉ ባለ ይዞቶች ግንባታ ሲያከናውኑ ኦልሞስት መንገድ ከሚያገኘው ሳይድ ውጪ 3ቱ ሳይዶች የቬንቲሌሽን፣ የላይት፣ የፕራይቬሲ ችግር ይኖርባቸዋል። ያ ማለት ደግሞ ኦልሞስት ከቤቶቹ 75% 50% ቤቶች እነዚህ ችግር ያጋጥማቸዋል።
እነዚህ ደግሞ መሰረታዊ ናቸው። ይሄ ቬንቲሌሽን ላይት የምንላቸው ነገሮች ፕራይቬሲ የምንላቸው ነገሮች እንደ ሌክዠሪ ብቻ ሳይሆን ማንዳቶሪም ጭምር ናቸው። ከዚህ አንፃር እንግዲህ እኛ እነዚህን ችግሮች በደንብ ፈተናል። ሌላው ከሴፍቲ አንፃር በደንብ የሰራናቸው ስራዎች አሉ። እንደምታዩት ግራውንዱን ጨምሮ ወደ ስር ደግሞ 3 ቤዝመንት ፓርኪንግ ይኖረናል። የሁሉም ሲሊንግ ሃይት 3 ሜትር ከ70 ነው። የትኛውም የቆሻሻ ትራክ፣ አምቡላንሶች፣ ሁሉም መኪኖች ከፍ ያሉ መኪኖች መግባት ይችላሉ። እቃ በማውረድ በመጫን ወደ ቤታችን በማውረድ በመጫን ሂደት ላይም የሊፍት በር ድረስ መኪኖች ገብተው ሎዲንግ አንሎዲንግ እንዲሰሩ ያስችላል። የታመመ ሰው ቢኖር በሊፍት በስትሬቸር ወርዶ አምቡላንስ ሊፍት በር ድረስ ይዞት እንዲወጣ ያስችላል። እነዚህ ብዙ ቦታ ያልተለመዱ ናቸው። ቤቶቻችን ላይም ብዙ ቦታ ማታቸውን አዳዲስ የተጠቀምናቸው ነገሮች አሉ። ሲሊንግ ሃይታችን ሃይ ሲሊንግ የሚባል ነው። ወደ 3 ሜትር ከ20 ከፍታ ይኖራቸዋል። ሙሉ ለሙሉ የምንጠቀመው ኮንክሪት ፍላት ስላብ ነው። ያ መሆኑ ከውበትም አንፃር ኢንኬዝ ሪዲዛይን ላርግ ብትሉም የፈለጋችሁት ቦታ ፓርቲሽኖቻችሁን ማስተካከል እንድትችሉ ያደርጋል። ግቢው ራሱን ችሎ አሚኒቲዎችም ይኖሩታል። የነዋሪው ንብረትም ይሆን ነዋሪዎች የሚገለገሉባቸው መዋኛ ገንዳ፣ ጂምናዚየም፣ ቴኒስ ኮርት፣ ባስኬት ኮርት ይኖራል። ስለዚህ ልጆች ከግቢ ሳይወጡ እንቅስቃሴ እንዲያደርጉ፣ አዋቂዎችም ጂም እንዲሰሩ ሁሉም ነገር ግቢ ውስጥ እንዲያገኙ ያስችላል። ያው በአቅራቢያው ደግሞ ከመንደሩ ጋር ሰፓሬት የሆነ ግን ራሱን የቻለ የምንገነባው ትልቅ ሞል ይኖራል። ወደ 11000 ካሬ ላይ የሚያርፍ በጣም ሌክዠሪ የሆነ ሞል ይኖራል። በውስጡ ፍራንቻይዝ አድርገን የምናስገባቸው ዓለም አቀፍ የምግብ፣ የአልባሳት፣ የፈርኒቸር ብራንዶች ይኖራሉ። ሆቴል አፓርትመንቶችም ይኖራሉ። እነዚህ ያው ከሳይታችን ትይዩ አንዱ የመንደሩ አካል ከመንደሩ በጣም ትይዩ ነው። በቅርብ ርቀት ኦልሞስት በ18 ሜትር ርቀት የምንገነባው ማዕከል ነው። ይሄ መሆኑ ያው የነዋሪው ንብረት እንኳን ባይሆን የመንደሩን ቫልዩ ይጨምረዋል። ለነዋሪው በጣም ትልቅ ቫልዩ የሚሰጥ ነገር ነው። ዛሬ የነበረን ፕሮግራም ይሄን ይመስላል። እንዳልኳችሁ በቅርብ በምንጀምረው የባንክ ብድር መጠቀም የምትፈልጉ ደንበኞች ከስር ያለውን ስልክ ቁጥር በመጠቀም ይደውሉ። ዝርዝር መረጃዎችን ማግኘት፣ የቢሮ የሳይት ቀጠሮ ማስያዝ ትችላላችሁ። እናመሰግናለን።